It's 6:35. We have to get to the car. There's smoke everywhere. Go! Go! Just for 2 more blasts. Don't look back, just run! Everyone to the lot! Go, go. Parking's right ahead. Keep moving. Get in the car. Go. ዓለም በጩኸትና በሳይረን ድምፅ ሲናወጥ እንደባነኑ አሰቡት። ስልኩን በፍጥነት ሲመለከቱ አስፈሪው ቅዠቱ በስክሪን ላይ ብልጭ ይላል። አሸባሪዎች ድንበር ጥሰው ገብተዋል። ሀገሩ በከፍተኛና የተቀናጀ ከበባ ውስጥ ወድቃለች። በሺዎች የሚቆጠሩ የሰዎች ሕይወት በከፍተኛ አደጋ ላይ ነው። አሁን ደግሞ መኪና እንደሌለው ያስቡም። ታጅበው የሚሄዱበት ወታደራዊ ተሽከርካሪም የለም። ያሉት ብቸኛ ነገር የጦር ልብሶ ጠመንጃውና አንድ ምርጫ ብቻ ነው። ራስን ደብቆ በሰላም መቆየት ወይም በቀጥታ ወደ ተኩሱ መሮጥ። ይህ በጥቅምት 7 ቀን የጥቃት ዜና በሰማ ማለዳ ወደ ጦርነቱ ቀጠና 8 ማይል የሮጠው የጦርነቱን ሂደት የቀየረውና በአሜሪካ ኮንግረስ የክብር ጭብጨባ የተደረገለት የ20 ዓመቱ ወጣት ወታደር የሌትናንት አቪካኤል ሮቬን የማይታመን እውነተኛ የጀግንነት ታሪክ ነው። Avichail is an officer in the Israeli paratroopers. His family immigrated to Israel from Ethiopia. ግን ይህ በገሃነም ውስጥ ያለ እውነተኛ ሱፐር ወታደር ማን ነው? ጥልቅ መሰረቱስ ዓለም ካያቸው ታላላቅ ዘመናዊ የጀግንነት ተግባራት አንዱን ለመቅረጽ እንዴት ሊረዳው ቻለም? የአቪካኤልን የማይሰበር የጀግንነት መንፈስ በትክክል ለመረዳት መጀመሪያ ወደ አስደናቂው ታሪክ ዳራው መመልከት አለብን። አቪካኤል ከኢትዮጵያ ወደ እስራኤል ከፈለሱት የቤተ እስራኤል ማህበረሰብ አባላት መካከል የተወለደ ሲሆን በቤተሰቡ ውስጥ ከ9 ልጆች ሁለተኛው ነው። እያደገ ሲመጣ ወታደራዊ አዛዥ ለመሆን ያደረገው ጉዞ በጭራሽ ቀላል አልነበረም። በአፍላ የጉርምስና እድሜው የሁለተኛ ደረጃ ትምህርቱን ለማጠናቀቅ ከፍተኛ ፈተና ገጥሞት የነበረ ሲሆን በይፋ ለአደጋ የተጋለጠ ወጣት ተብሎ ተፈርጆም ነበር። በእነዚህ አስቸጋሪ መጀመሪያ የህይወት ውጣ ውረዶች ምክንያት መጀመሪያ ላይ ወደ ታዋቂውና ልሂቃኑ የፓራታፑር ልዩ የጦር ክፍል ለመመልመል የሚያስፈልገውን መስፈርት አላሟላም ነበር። ነገር ግን አቪካኤል ሊገታ የማይችል ጠንካራ ተነሳሽነት ነበረው። በህብረተሰቡ የተሰጡት ስያሜዎችና ፈተናዎች ህልሙን እንዲወስኑበት አልፈቀደም። ለራሱ ቦታ ለማግኘት በጽናት ተዋጋም። ብቃቱን በተግባር አረጋገጠና በመጨረሻም በሀገሪቱ ከፍተኛ ልሂቃን የጦር ክፍሎች አንዱ በሆነው ልዩ ኃይል ውስጥ ቦታውን በክብር ያዘ። ይህ ቁርጠኝነት የመነጨው ከጥልቅ ታሪካዊ የዘር ሐረግ ነው። ለብዙ ትውልዶች የኢትዮጵያ አይሁዶች ወደ ኢየሩሳሌም ለመመለስ ጥልቅና የሚነድ ታላቅ ህልም ነበራቸው። ወደ ቅድስት ሀገር ለመድረስ ብቻ በአፍሪካ በረሃዎች ውስጥ አሰቃቂ ጉዞዎችን ተጉዘዋል። ረሃብን ተጋፍጠዋል፣ ሽፍቶችን ተከላክለዋልና ስፍጥ ቁጥር የሌላቸውን አስቸጋሪ መከራዎችን በጽናት አሸንፈዋል። ይህ የአባቶች ቅርስ በጦርነት መንፈስ ለወገን ባለው ጥልቅ ታማኝነት ለህዝብ መስዋዕትነት በመክፈልና በማንኛውም አስቸጋሪ ሁኔታ ውስጥ የመትረፍ ጽናት ላይ የተገነባ ነው። ያ አስደናቂ የጽናት ቅርስ በቀጥታ በአቪካኤል ደም ውስጥ ይፈሳል። ይህ ታሪክ እስራኤላውያን ብቻ ሊያስፈነድቅ የሚገባ ታሪክ አይደለም። በመላው ዓለም የሚኖሩ እያንዳንዱን ኢትዮጵያውያን በታላቅ ኩራት ሊያነሳሳና ደረታቸውን ሊያስነፋ የሚገባ ታሪክ ነው። እሱ የኢትዮጵያውያን አባቶቹን ታዋቂ የሆነውን የጽናት ኃይል ልብና አንገት የማያስደፋ ቁርጠኝነት በቀጥታ ወደ ዓለም አቀፉ የጦር ሜዳ ይዞት ወጥቷል። በጥቅምት 2023 አቪካኤል የአባቶቹን የትውልድ ህልም በማሳካት የጦር መኮንንነት ስልጠናውን በመቀጠል ላይ ነበር። በጥቅምት 6 ቅዳሜና እሁድ በመጨረሻ ለአጭር ጊዜ የሚቆይና በጣም የሚገባውን የረፍት ጊዜ አግኝቶ ነበር። እንቅልፍ ለመተኛትና ከቤተሰቦቹ ጋር ጊዜ ለማሳለፍ ወደ ኪሪያት ማላኪ ወደሚገኘው ቤቱ ሄደም። ነገር ግን አይኖቹን ገና ጨፈን አድርጎ ሳይጨርስ ነበር ዓለም በቅጽበት የተገለባበጠችው። ጥቅምት 7 ማለዳ ነው። በሺዎች የሚቆጠሩ ራኬቶች እንደ በረዶ ይዘንባሉ። ሐማስ በደቡባዊ እስራኤል ሰላማዊ ሰዎችን፣ ማህበረሰቦችንና ወታደራዊ የጦር ሰፈሮችን ኢላማ ያደረገ ጨካኝ የጅምላ ጥቃት ሰንዝሯል። On October 7, I was shot 12 times in my body. አቪካኤል ስልኩን ፈተሸ። ዜናው ልብ ሰባሪ ነበር። ሙሉ ከተሞች እየተወረሩ ነበር። አቪካኤል ለአንድ ሰከንድ እንኳን ሳያመነታ ገና ከማጠቢያ ማሽን የወጣውንና ያልደረቀውን እርጥብ የጦር ልብሱን ለበሰም። ጠመንጃውንና ቀይ የፓራቱፐር ኮፍያውን ይዞ ወንድሙንና ጓደኞቹን ተመለከተ። እኔ ወደ ድንበር እየሄድኩ ነው አላቸው። ማንኛውንም አሸባሪ ካጋጠመኝ ራሴ እፋለመዋለሁ።
አላቸው። ጓደኞቹ አእምሮውን የሳተ መስሏቸው ተመለከቱት። አብዳል እንዴ አሉት። እንዴት ነው እዚያ የምትደርሰው ብለው ጠየቁት። መኪና ወይም የሚወስደው ጓደኛ ፈለገም። ነገር ግን መንገዶቹ ሙሉ በሙሉ ተዘግተዋል። የመጓጓዣ አገልግሎቶች ተቋርጠዋል እና ምንም አይነት ተሽከርካሪ አልነበረም። ለአብዛኛው ሰው የጉዞ ማብቂያ እዚህ ላይ ሊሆን ይችላል። ባሉበት ይቆያሉ፣ የገዛ አካባቢያቸውን ይጠብቃሉ። ነገር ግን አቢካኤል ወገኖቹና ጓደኞቹ እየተጨፈጨፉ በዝምታ መመልከት አልቻለም። ከኢትዮጵያዊ የዘር ግንድ ያገኘውን ታሪካዊ የማራቶን የጽናት ጉልበት በመጠቀም ልክ በፊልም ላይ ብቻ የሚታይ ውሳኔ ወሰነም። በእግሩ መሮጥ ጀመረም። ይህን ሁኔታ በአይነ ህሊናው ለመሳል ይሞክሩ። የበረሃው ፀሐይ በከፍተኛ ሁኔታ ያቃጥላል። አቢካኤል ከባድ የጦር ትጥቅና እርጥብ የጦር ልብስ ለብሷል። ሮኬቶች ከበላዩ በሰማይ ላይ ይፈነዳሉ። የአየር መከላከያ ሚሳይሎች በሰማያዊ ሰማይ ላይ ነጭ ጭስ ጥለው ያልፋሉ። ከሳምንታት ከባድ ወታደራዊ ስልጠና የተነሳ እያንዳንዱ የሰውነቱ ጡንቻ በህመም ይጮሃል። ነገር ግን ከአንድ ሰዓት በላይ ከፍተኛና አስገራሚ ሩጫ ፍጥነት ጠብቆ ቀጠለ። እርምጃ በእርምጃ ማይል ከማይል ከ12 ኪሎ ሜትር በላይ ንጹህና ያልተበረዘ የውስጥ ፍላጎትና ቁርጠኝነት። እሱ ከአደጋው እየሸሸ አልነበረም፣ ይልቁንም በቀጥታ ወደ አደጋው እየተምዘገዘገ ይሮጥ ነበር። አቢካኤል በከፍተኛ ድካም ውስጥ ሆኖ ሩጫውን ሲቀጥል በድንገት አንድ መኪና ባጠገቡ ጩኸት አሰምቶ ቆመ። በውስጡ ያለው አሽከርካሪ በከፍተኛ ድንጋጤ ውስጥ ነበር። በመቶዎች የሚቆጠሩ ሰዎች ወደሚጨፈጨፉበት የኖቫ ሙዚቃ ፌስቲቫል ቦታ በመሄድ ልጁን ለማዳን እየሞከረ እንደሆነ አስረዳም። ነገር ግን አሽከርካሪው አንድ አስፈሪ እውነት ተገነዘበ። ምንም አይነት መሳሪያ አልነበረውም፣ ሊከላከል አይችልም። ስለዚህ አሽከርካሪው አቢካኤልን በአንድ ወሳኝ መገናኛ መንገድ ላይ አወረደው። እዚያም አንድ የፖሊስ መኪና ብቻውን የቆመውን ወታደር አይቶ ወደ ውስጥ አስገብቶት ወደ ዚኪም ወታደራዊ ካምፕ አቅራቢያ ወዳለው ግንባር በፍጥነት ወሰደው። አቢካኤል እዚያ ሲደርስ ቦታው ልክ እንደ ገሃነም የተመሰቃቀለ ትዕይንት ነበር። የፖሊስ መኮንኖች መንገዱን ዘጉበት። እዚህ መግባት በጣም አደገኛ ነው ሲሉ አስጠነቀቁት። ወደ ውስጥ መግባት አትችልም። ነገር ግን አቢካኤል በቀጥታ አይናቸውን ተመለከተ። እኔ ወደ ውስጥ ገባለሁ፣ ከእናንተ ጋር ካልሆነ ብቻዬን እገባለሁ አላቸው። በሱ ጥሬ ጀግንነት የተነሳሳው አሌክሳንደር የተባለ ሌላ አዛዥ ወደፊት መጣ። ሁለቱም አንድ ላይ በመሆን የደህንነት ክልሉን ጥሰው ወደ ካምፑ ገቡ። በውስጡ ያገኙት ነገር ፍጹም ትርምስ ነበር። አሸባሪዎች ካምፑን ሰብረው ገብተዋል። የጦር ሰፈሩ የተወሰኑ ክፍሎች በእሳት እየተነደዱ ነው። 6 አዛዦችና 1 ሰልጣኝ ቀድመው ተገድለዋል። የቀሩት ወታደሮች በአብዛኛው በመሰረታዊ ስልጠና ላይ ያሉ ወጣት ሰልጣኞች ነበሩ። በጣም ደንግጠው ፈርተውና በቦምብ መከላከያ መጠለያዎች ውስጥ ተሸሽገው ነበር። ይህ አቢካኤል ሬውቨን ከተራ ደፋር ተዋጊነት ወደ ታሪክ የማይረሳው ታላቅ መሪነት የተቀየረበት ቅጽበት ነው። በተኩስ መሃል ከአንድ የቦምብ መጠለያ ወደ ሌላኛው እየተንቀሳቀሰ የደነገጡትን አዳዲስ ሰልጣኞች አረጋጋቸው። ፍርሃታቸውን ወደ ቁርጠኝነት በመቀየር መልሶ አደራጃቸው። በአንድ በተጨነቀ መጠለያ ውስጥ 30 ሴት ሰልጣኞችን አገኘም። ከነሱ መካከል አንዷ በደረሰባት ቁስል በከፍተኛ ሁኔታ ትደማ ነበር። አቢካኤል ተንበርክኮ ቁስሏን በብቃት ካከመ በኋላ ክፍሉን ለመጋፈጥ ቀና ብሎ ቆመ። የደነገጡትን ወጣት ሴቶች ተመልክቶ እንዲህ አላቸው፣ እኔ 3 ጠንካራ ሴቶች እፈልጋለሁ። ወደ ወታደርነት የተቀላቀላችሁት ለዚህ እኮ ነው። አሁን ተዋጊ መሆናችሁን የምታረጋግጡበት ጊዜያችሁ ነው። እነዚህ ቃላት በውስጣቸው እሳት አነደዱ። 3 ሰልጣኞች ወደፊት ወጡ። መሳሪያቸውን ወገባቸው ላይ አድርገው መሳሪያቸውን በመያዝ መጠለያቸውን ለመጠበቅ የመከላከያ ቦታዎችን ያዙ። ለሰዓታት ያህል አቢካኤል ካምፑን በመጠበቅና በኋላም እንደ ከፋር አዛ እና ኪቡድ ብኤሪ ያሉ አጎራባች ማህበረሰቦችን ደህንነት ለማስጠበቅ ከበርካታ አሸባሪዎች ጋር ተዋግቷል። ሕይወቱን ደጋግሞ ለአደጋ አጋልጧል። መልሶ መተኮስ ብቻ ሳይሆን ወደ ሜዳ በመውጣት ውሃ በማቅረብ የተጎዱትን በቃሬዛ በመሸከምና ለሰራዊቱ የጥይት አቅርቦት በማመቻቸት ጭምር። በኋላም በቀኑ መገባደጃ ላይ ከኮሎኔል አሬዝ አሼል ጋር ተገናኘም። በአንድ ላይ በመሆን የጠላትን ወራሪዎች ጠራርገው በማውጣት አካባቢውን አስከበሩ። ኮሎኔል አሼል በኋላ ላይ አቢካኤልን በጽኑና ቅዱስ ዓላማ የሚመራ እውነተኛ ሱፐር ወታደር በማለት ገልጾታል። አቢካኤል ወደር የለሽ ጀግንነት በዚኪም አሸዋ ውስጥ ተደብቆ አልቀረም። በሐምሌ 24 ቀን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአሜሪካ ኮንግረስ የጋራ ስብሰባ ንግግር አደረጉ። የዓለም ዓይን ወደ እነሱ በዞረበት በዚያ ቅጽበት ኔታንያሁ የአቢካኤልን ታሪክ
ለዓለም አቀፍ ታዳሚዎች አጋሩ። መኪና ስለሌለው ብቻ ዩኒፎርሙን ለብሶ ጠመንጃውን ይዞ ወደ ጋዛ ግንባር 8 ማይል ስለሮጠው ወጣት ለዓለም ነገሩ። በአቢጋይል አስደናቂ ጀግንነት ምክንያት የብዙዎች ሕይወት እንዴት ሊተርፍ እንደቻለም ተናገሩ። ሙሉ ክፍሉ ሴናተሮች፣ ተወካዮችና የዓለም መሪዎች በከፍተኛ ስሜት ተውጠው በመቆም ነጎድጓዳማ የክብር ጭብጨባ አደረጉለት። አቢጋይል በክብር የጦር ልብሱ ቆሞ በአፍላነቱ የነበሩትን አስቸጋሪ ፈተናዎች አሸንፎ የብዙዎች ተስፋ የሆነው ይህ ወጣት የእስራኤል ቤቱን እና ኩሩ የኢትዮጵያ የዘር ግንዱን በመወከል የዓለምን ታላቅ ኃይል ምስጋና ተቀበለ። ዛሬ አቢጋይል ሮቨን በተገኘው ክብር ብቻ ተዘናግቶ አልተቀመጠም። የመኮንን ስልጠናውን በከፍተኛ ማዕረግ አጠናቆ አሁን በመሰረታዊ ስልጠና ላይ ያሉ የፓራቱፐር ወታደሮች የኩባንያ አዛዥ ወይም ካምፓኒ ኮማንደር ሆኖ ያገለገለ ይገኛል። እናም ወታደሮቹን እንዴት እንደሚያሰለጥን ያውቃሉ። ሁልጊዜም ረጅምና አድካሚ ሩጫ ስልጠናዎችን እንዲያደርጉ ያዛቸዋል። በጥቅምት ወር በዚህ አስፈሪ ማለዳ ብዙዎችን ሕይወት ያዳኑትንና ዋና ዋና ባህሪያት ማለትም ጽናትን፣ የመቋቋም አቅምንና የአእምሮ ጥንካሬን ያስተምራቸዋል። የእሱ ታሪክ የጋራ ኩራት የሚያስተሳስር ውብ ድልድይ ነው። የእስራኤልን የመከላከያ መንፈስ የሚያሳይ ምስክር ነው። ነገር ግን በተመሳሳይ መልኩ የኢትዮጵያውያንን ጥንካሬ፣ ልብና ታሪካዊ ጀግንነት የሚያሳይ ደማቅ ፋኖስ ነው። በየትኛውም ቦታ የሚገኙ ኢትዮጵያውያን ሁሉ አቢጋይልን አይተው እንዲህ ማለት ይችላሉ፣ ይህ የእኛም ደም ነው፣ የእኛም ቅርስ ነው። እናም ይህ በዓለም ፊት የታየው የእኛ ጀግንነት ነው። አሁን በወጣትነቱም የትም ይጀምሩ ወይም ምንም አይነት ፈተና ይግጠማችሁ ፍጹም ቁርጠኝነት ለሀገራት መነሳሻ ሊያደርጋችሁ እንደሚችል በተግባር አሳይቷል። በከፍተኛ ቀውስ ወቅት እውነተኛ መሪዎች ፈቃድ አይጠብቁም፣ መኪናም አይጠብቁም። ቦት ጫማቸውን አስረው በቀጥታ ወደ አደጋው ይሮጣሉ። የአቢጋይል ታሪክ ሁላችንንም አንድ ጥልቅ ጥያቄ እንድንጠይቅ ያስገድዳል። ነገ ባጠገባቸው ያለው ዓለም በድንገት ቢገለባበጥ ልክ እንደሱ ወደፊት ለመራመድና ኃላፊነት ለመውሰድ ድፍረቱ ይኖራቸዋል? ሐሳባችሁን ከታች ባለው የአስተያየት መስጫ ያጋሩን። የአቢጋይል አስደናቂ የህይወት ጉዞ ዛሬ ካነሳሳውት እባክዎን የላይክ ምልክቱን ይጫኑ። ስለ አስደናቂ ጀግንነት የሚቀርቡ ተጨማሪ ያልተሰሙ ታሪኮችን ለማግኘት ቻናሉን ሰብስክራይብ ያድርጉና የሰው ልጅ መንፈስ ምን ያህል መስራት እንደሚችል ማስታወሻ እንዲሆንላቸው ይህንን ቪዲዮ ለሌሎች ያጋሩ። ስለተመለከቱን እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ በሰላም ቆዩ።